ድራማ ሰርታችሁ ህዝብ ልታባሉ የነበራችሁ እናንተ እግዚአብሔር ይፋረዳችኋል። የኢትዮጵያ ህዝብ ወደ እግዚአብሔር ተመለሱ። በተለይ እናንተ ትግሬያንስ ንቁ። የኢትዮጵያ ህዝብ ውሸታም ሆኗል። የኢትዮጵያ ህዝብ በአጠቃላይ ነው የምላችሁ ግብዝ ሆኗል። እንዴት ከረማችሁ ኢትዮጵያውያን፣ ኤርትራውያን፣ የአገሬ ልጆች? ሰላም ለእናንተ ይሁን። እታችሁ ጸገነት ነኝ። ዛሬ ለኢትዮጵያ ህዝብ በአጠቃላይ ነው መልእክት ይዤ የመጣሁት። እግዚአብሔር እየተናገረ ያለው በዚህ ወቅት በዚህ ዘመን እግዚአብሔር ምን ይላል የሚለውን ነገር ነው ማየት የምፈልገው። አሁን ወቅቱ የጾምና የጸሎት ወቅት ነው። እንግዲህ ጌታ ኢየሱስ ክርስቶስ እኮ አሁን በምድረ በዳ ነው ያለው። በምድረ በዳ ምን እያደረገ እየጸለየ እየጾመ ለስቅለቱ ለኔና ለናንተ መስዋዕት ሊሆን እየተዘጋጀ ነው ያለውና በዚህ ወቅት ደግሞ ያው በተለይ በዚህ በኦርቶዶክስ አካባቢ በጾምና በጸሎት የሚታሰብበት ምን እያደረግን ነው? እንደ ክርስቲያን እንደ አማኝ ምን እያደረግን ነው? አሁን ጌታ ኢየሱስ ክርስቶስ እንግዲህ የክርስትናችን ሴንተሩ እሱ ነው፣ መካከለኛው እሱ ነው፣ መሪው እሱ ነው። ሞቱን ሞተን ትንሣኤውን ደግሞ ተነስተናል ልንል ነው እንግዲህ ልንል ነው። ስለዚህ ይሄ የጌታ ኢየሱስ ጾም ጸሎት በምድረ በዳ 40 ቀን ጾሞ ጸልዮ የተፈተነበት ወቅት ነው አሁን በዚህ ሰዓትና እንደ ክርስቲያን ምን እያደረግን ነው? እግዚአብሔርስ ምን እያለን ያለውና ብዙ ጊዜ በመልእክቴ ላይ አትጩሂ የምትሉኝ ሰዎች አላችሁ። እኔ በጣም የሚገርመው ነገር እየጮኸ ያለው እኮ እግዚአብሔር ነው። ወንድም አለም ጸገነት ደገፋው አይደለችም የምትጮኸው። እየጮኸም ያለው እግዚአብሔር ነው፣ የእግዚአብሔር መንፈስ ነው። እንደገና ደግሞ መልእክቱ የሚያስጮህ ነው። በጣም የሚገርማችሁ ነገር ዛሬ መልእክቴም ጩህ ብሎኝ ነው የመጣሁት። እግዚአብሔር ጩህ፣ አትቆጥብ፣ መለከቱን ንፋ ይላል። እዚህ ጋር ነግራችኋለሁ ኢሳይያስ 58 ላይ በአጠቃላይ እንደ ኢትዮጵያ ህዝብ የዛሬ መልእክት ይሄ ነው። ኢሳይያስ 58 በኃይልህ ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ፣ ለህዝቤ መተላለፋቸውን ንገር። ይሄ ነው የዛሬ መልእክት። የሚያስጮኸኝ እግዚአብሔር መተላለፋችሁን ኃጢአታችንን እየተናገረ እረፉ እያለ ነው። መቼም አባት ሲቆጣና ሲገርፍ እያለ ቀስ እያለ አይደለም እንዴ? ድምፅም ከፍ ይላል፣ ሁኔታውም ይቀየራል እኮ። ስትገረፍ አባት እየገረፉ ማሙሽዬ እያሉ ነው የሚገርፉ አይደለም። ቅጣት ሲሆን ድምፁም ጮክ ይላል። መልእክቱም የሚገባው ወደ ጆሮ የሚገባው ቁጣ የሚያሳውቀው አንድ የቁጣ ምልክት ድምፅን ከፍ አድርጎ መጮህ ነው። ኢሳይያስ 58 ቁጥር 1 በኃይል ጩህ፣ አትቆጥብ፣ ድምፅህን እንደ መለከት አንሳ። ለምን? ለህዝቤ መተላለፋቸውን ንገርልኝ። ዛሬ መልእክቴ ኦርቶዶክስ ጴንጤ ምናምን የለም። እንደ ኢትዮጵያ ህዝብ ነው የዛሬው መልእክት። እንደ ህዝብ እንደ ሀገር ነው እግዚአብሔር እየተናገረ ያለው። ለምንድን ነው ምን ብዬ ነው የምጮኸው ካላችሁኝ በቁጥር 2 ላይ ስሙኝ። ነገር ግን ዕለት ዕለት ይሹኛል አለ እኮ። ጾም አለ፣ ጸሎት እኮ አለ፣ እግዚአብሔርን መፈለግ የሚመስል ነገር አለ እኮ። ስሙኝ። ነገር ግን ዕለት ዕለት ይሹኛል፣ መንገዴንም ያውቁ ዘንድ ይወዳሉ። ጽድቅን እንዳደረጉ ጽድቅ ይጫወታሉ። እነማ? የኢትዮጵያ ህዝብ የአምላካቸውንም ፍርድ እንዳልተዉ ህዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉ። ይህ እኮ ነው የምናየው። መንፈሳዊ አስመሳይነት እያየን ነው፣ ግብዝነት እያየን ነው። ያውን ከሰው አልፎ በእግዚአብሔር ላይ ግብዝነት። ልክ መንፈሳዊ እንደሆነን ነገር፣ ልክ ጻድቅ እንደሆነች ሀገር፣ ልክ የኢትዮጵያ ህዝብ ደግ እንደሆነ ነገር እየተጫወትን እኮ ነው በእግዚአብሔር ላይ። ሰው ተውት፣ እርስ በርስ ተናንቆ ተጠላልቶ የጥላቻ ጥግ አይተናል ኢትዮጵያ ውስጥ። ከዛስ ስለምን ጾምን? አንተም አልተመለከትከንም። ሰውነታችንን ስለምን አዋረድን? አንተም አላወክም ይላሉ። ይሄ እኮ የኛ ጥያቄ ነው። ጻድቅ የምንጫወተው ሰዎች ጥያቄ። አሁን እንዴ ጌታ እግዚአብሔር ለምን አይሰማም? ጆሮ እንዴት ነው? እንዴት ሆኑ ነው? ይሄው ይጸልያል፣ ይሄው ይጾማል ይባላል። ላያችን ነው ወገኖቼ። እግዚአብሔር ግን ከሱ የተሰወረ ነገር ስለሌለ መልሱ ሰጥቶናል። አሁን የጴንጤው ህብረተሰብ ይጸልያል፣ የኦርቶዶክስ ሰው ጾም ጸሎት ይዟል። አሁን 40 ቀን ስሙኝማ፣ ለ40 ቀን እኮ ከሽሮ ከምናምን ከስጋ ከእንቁላል ተከልክሏል። በቀደም እንደውም የነሱ ዋናው አስተማሪ ሲቀልድባቸው ነበረ። ከእንቁላልና ስጋ ምን ጾመው በተዋለድ ስለሚመጣ ነው ብሎ። መቼም የመምህር ዘበነ ተረት አያልቅም። አሁን ዛሬ ግን የምነግራችሁ ነገር ምንድነው? ለምንድነው ጸሎታችን መልስ ያላገኘው? ይኸው እግዚአብሔር መልስ አለው ወገኖቼ። የእግዚአብሔር ቃል እኮ አይዋሽም። ለእያንዳንዱ ጥያቄያችን መልስ አለው። ምን አለ መሰላችሁ? እነሆ በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁንም ሁሉ ታስጨንቃላችሁ። እነሆ ለጥልና ለክርክር ትጾማላችሁ፣ ለግፍ ጡጫም ትማታላችሁ፣ በግፍ ጡጫም ትማታላችሁ። ድምፃችሁን ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አትጾሙም። ውሸት እኮ ነው። የኢትዮጵያ ህዝብ ውሸታም ሆኗል። የኢትዮጵያ ህዝብ በአጠቃላይ ነው የምላችሁ ግብዝ ሆኗል።
ኦርቶዶክስ ቢሆን፣ ጴንጤ ቢሆን፣ ካቶሊክ ቢሆን፣ ሙስሊም ቢሆን ሁሉም እንደ ህዝብ እንደ ሀገር አስመሳዮች ሆነናል። እግዚአብሔር ለዚህ ነው መልስ አመጣ። አሁን የኩዳዴ ጾም ይመስላል አገር ቤት ሰው የሚጾም ይመስላል፣ ሰው የሚያስቀድስ ይመስላል ከሚሆነው አንጻር። በጣም የሚገርማችሁ ነገር ደግሞ በዚህ ወቅት ነው ሁላችሁም የሰማችሁት በኢቢኤስ የተላለፈው የብርቱካን ጉዳይ። ስሙኝማ ስሙኝ፣ ጾመኞች ነን ከሚሉት ነው ድራማ ተሰርቶ ህዝብን ከህዝብ ለማጋጨት አገር ላይ ብጥብጥ ለማመስ ከካናዳ ከአሜሪካ በገንዘብ ተሳስረው ድራማ ተሰርቶ ህዝብ ፊት ቀርቦ እንደዚህ አይነት የተንኮል ጭንቅላት የማን ነው ካላችሁ የኢትዮጵያዊ አያሳፍርም? እግዚአብሔር ግን አጋለጠ። እግዚአብሔር ግን ከለከለ። ሊመጣ ያለውን አስባችሁታል? የኢትዮጵያ ህዝብ እንደዚህ ክፉ ነው ይላችሁ እውነተኛውን ምክንያት ሲያጡ ማለት ነው። እንግዲህ በጣም የሚገርማችሁ ነገር ደግሞ የእስራኤል ጠላቶች ለምሳሌ ፍልስጤማውያን የእስራኤልን አምላክ ይፈሩ ነበር። እንዴ አምላኩን አትፈሩም እንዴ? መንግስት ላይ የተቀመጠው እኮ የኢየሱስ ክርስቶስ ተከታይ ነው። አምላክ አለ እኮ እዛ ጋር ቁጭ ብሎ የእናንተን የተንኮል ሴራ። እኛም ደግሞ ስለ ሀገር እንጸልያለን ሁል ጊዜ ከውጭ ከውስጥ የሚመጣውን ክፉ ነገር ከልክል እያለ። እንዴት ሰው በራሱ ዜጋ ላይ ጾመኛ ነኝ የሚል በኩዳዴ ጾም የእግዚአብሔርን ፊት በምንፈልግበት ሰዓት ይሄ ሁሉ የተንኮል ድራማ ተሰርቶ ህዝብ ፊት ቀርቦ ተባሉ ማለት እኮ ነው። ማባላት እኮ ነበረ እቅዱ ማለት ነው። ይሄ ከየት ነው የመጣው? ከጨለማው ዓለም። ማን ነው የሰራው? የእባብ ልጅ እፉኝት። አሁን ይህንን ታዲያ በምን ቋንቋ ነው የምትገልጹት ካልጮኻችሁ በስተቀር? ስለዚህ ዛሬ እግዚአብሔር እየተናገረ ያለው እንደ ሀገር ነው። ሰንሰለት ዘርግቶ በኢትዮጵያ ላይ ክፉ ነገር ለማምጣት ትውልድን ከትውልድ ለማናከስ እየሰራ ያለ የዲያብሎስ የዘንዶ መንፈስ በጌታ በኢየሱስ ክርስቶስ ስም ይመታ። በኢየሱስ ስም ይመታ። ተመቷል። አሁንም ይሄ ነገር እኮ ባይጋለጥ እግዚአብሔር ባያጋልጠው ኖሮ አስቡት እንግዲህ ሊመጣ የነበረውን መዘዝ። ምን አይነት ህዝብ ነው እንዴ? ምን አይነት ትውልድ ነው? እግዚአብሔርን የማይፈራ ወንድሙን የሚጠላ። ስሙኝማ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ፣ ድምፃችሁንም ወደ ላይ ታሰሙ ዘንድ ዛሬ እንደምትጾሙት አጾሙ። ሰው ይሸወዳል፣ እግዚአብሔር አይሸወድም። ከዛስ እኔ የመረጥኩት ጾም ይሄ ነው ወይ? እናንተናዎች እግዚአብሔር ይሄን ጾምና ጸሎት አይቀበልም። ለምን? ጠዋት ጾምና ጸሎት፣ ማታ ድግምት፣ ማታ መተት፣ ማታ ሴራ፣ ማታ ድራማ፣ ወንድም ለማጋጨት። የእኛም ቤት የዛም ቤት የዚህም ቤት አሁን ምንም መለየት አይቻልም። ኧረ አይቻልም። ተቀላቀለናል፣ ሸክም ሆነናል። ለሀገር ሸክም፣ ለሀገር መፍትሄ፣ ለህዝብ መፍትሄ፣ ለትውልድ መፍትሄ ይዘን መገለጥ ሲገባን እኔና እናንተ የወንጌል አማኞች ጉዳያችንን ይዘን ወደ መንግስት መሮጥ ጀምረናል። ይሄ ካላሳፈራችሁ ምን ሊያሳፍራችሁ ይችላል? የእግዚአብሔርን መንግስት የሚያገለግል ሰው እኮ ከመንግስት ቦታ ወደኛ እየተሮጠ መፍትሄ ፍለጋ ወደኛ ነበር። እንም የምትፈታው ቤተክርስቲያን ነበረች። ሰብስባ ማብላት ያለባት ቤተክርስቲያን ነበረች። ህዝብ የምታረጋጋ ቤተክርስቲያን ነበረች። ዛሬ ግን ቤተክርስቲያን ከክብሯ ወርዳ ዶሴዋን ይዛ ወዴት? ወደ ጠቅላይ ሚኒስትሩ ቢሮ። ኧረ ሼም፣ ኧረ ሼም፣ በእኛ ዘመን ሼም፣ ሼም፣ በእኛ ዘመን ሼም። እግዚአብሔር ይርዳን ወገኖቼ። ስሙኝማ፣ እኔ የመረጥኩት ጾም ይህ ነው ወይ? ሰው ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅንና መድን በበታቸው ያነጥፍ ዘንድ ነውን? መቼ ያነጠፍን? መቼ ከልብስ ንስሐ ገባን? እናንተ ኃጢአታችን እኮ በላይ በላዩ እየተደረበ እየተለሰነ በላዩ ላይ ጉብ ብለናል እኮ። ከስር እኮ ኃጢአት ነው እንድማለ ቆሻሻ ከላይ ነው የተቀመጥከው። ተቆልሎ እኮ ነው። ቆሽሿል እኮ ቤቱ እኮ ቆሽሿል። ሳይጠረቅ እኮ ነው ከላይ ምንጣፍ ነገር የተለበሰው። ብዙ ያልተወራረደ ሂሳብ አለብን፣ እዳ አለብን። ስሙኝማ፣ እግዚአብሔር ይርዳን ወገኖቼ። ህዝቤ ምስጋና ትቷል ይላል እግዚአብሔር። ምስጋና የለም፣ እግዚአብሔር መፍራት የለም፣ ፍቅር የለም። መጨረሻው ዘመን በአመፁ ቀጥሏል። አምናም ካቻምናም ያማርራል። በነገራችሁ ላይ ይሄ መልእክት የተጻፈው በ2023 ከ2 ዓመት በፊት ነው መልእክት የተጻፈው። ግን ዛሬም ትኩስ ነው። ዛሬም አልተመለስንም። ከ2 ዓመት በፊት የተጻፈ መልእክት ነው ዛሬ ማቀርብላችሁ። አይገርማችሁ? እግዚአብሔር ሲመክረን አሁን ወደ ተግሳጽ ወደ ቁጣ ገብቷል። እየተቆጣ ነው ጌታ። በየትኛውም የተለሳለሰ ድምፅ ሊገባን አልቻለም። ስለዚህ ጅራፉን አንስቷል። አሁን ጅራፍ ያነሳ ሰው እኮ እየተለማመጠ አይደለም የሚገርፍ እያለ ግርፊያውን ያሞቀዋል እንጂ። እባካችሁ ስሙኝማ፣ እግዚአብሔርን የሚፈራ የለም፣ የሚያስተውል የለም። ክብሬን ትተዋል፣ አይሰሙኝም። የኢትዮጵያ ሕዝብ ልቡ ደንድኗል። ሕዝቤ ኃጢአቱንና መተላለፉን አላወቀም። ትልቁ ችግር መተላለፉንና ኃጢአቱን አላወቀም። የንስሐ መንፈስ የለውም። ጻድቅ እንደሆነ
መልካምም እንደሚሰራ እግዚአብሔርን ስጠኝ አምጣ ብሎ ይለምናል። ነገር ግን ተው የተባለውን አይተውም፣ አድርግ የተባለውን አያደርግም። ወደ እኔም አይጮህም። ጦር ያነሳል፣ ድንጋይ ይወረውራል፣ ወንድሙ ላይ ጥይት ይተኩሳል፣ የሕፃናትን ደም ያፈሳል። ተመልሶም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል ይላል ጌታ። እንዳንፈወስ ሆነና በዚህ በሚልክያስ ምዕራፍ 1 ስሙኝማ ቁጥር 6-8 ድረስ እንዴ እኔ ነብይነት እኮ አይጠበቅም እናንተ። የእግዚአብሔር ቃል እኮ ነው የሚናገረው። ቃሉን ሰምቶ የማይለወጥ ሰው ደግሞ እግዚአብሔርን አያውቅም። ምን ይላል ብትሉኝ፣ እናንተ ስሜን የምታቃልሉ ካህናት ወይ አሎ፣ እናንተ ስሜን የምታቃልሉ እግዚአብሔርን እናውቃለን የምትሉ እናንተ በእግዚአብሔር ቤት ያላችሁ እኛ ጨምሮ ሁላችንን። ከዛስ አባት ባሪያውን፣ አባት ልጅ አባቱን፣ ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ይህንን ስሰሙ ትንሽ አይሰማል? የሆነ ልባችሁ በእግዚአብሔር ላይ የምናደርገው ነገር እግዚአብሔርን እንዳሳዘነው አይሰማችሁ? ልባችሁ ውድቅ አይልም? አባት እንደዚህ ሲናገር ይህ እኮ የእግዚአብሔር ቃል ነው እኮ። ጸገነት ደገፉ ያመጣችሁ ነገር አይደለም። ስትሰሙት እኮ ጸገነት ደገፉን ለምን ትሰማላችሁ? እግዚአብሔር ተናገረ ብላችሁ ለምንድን ነው ማሰሙት? ሰው የእግዚአብሔርን ቃል ሲያመጣ እኮ መታየት መሰማት ያለበት እግዚአብሔርና ቃሉ ነው እንጂ አቅራቢው አይደለም። ከራሴ ፈጥሬ ልቦለድ አይደለም የምናገረው። በጣም የሚገርም ነገር እኮ ነው ይሄ ነገር። ምን ይላል ብትሉኝ፣ ጌታ እስከሆንኩ መፈራቴ ወዴት አለ ይላል የሰራዊት ጌታ እግዚአብሔር። እናንተም ስምን ያቃለነው በምንድን ነው ብላችኋል። ከዛስ የኢትዮጵያ ሕዝብ ራሱ እንደ ጽድቅ ይቆጥር የለም? አጥፍቻለሁ ብሎ ያስባል የኢትዮጵያ ሕዝብ? የኢትዮጵያ ሕዝብ እኮ አጥፍቻለሁ ብሎ አስቦ አያውቅም። ጻድቅ እኮ ነው ሁሉ ጊዜ ቢጫወት በሄደበት። ደግሞ አሁን እንኳን በዚህ በተዋረድንበት ዘመን ገበናችን ዓለም ላይ በተሰጣበት ዘመን ኢትዮጵያዊ አሁንም ጻድቅ ይጫወታል። ይልቅስ አንገታችንን ደፍተን በእግዚአብሔር ስር ንስሐ ብንገባ ነው የሚሻለው፣ የሚያዋጣው። ራሳችንን ዝቅ ማድረግ አይሻለንም? እግዚአብሔር ግን እንዲህ አለ በቁጥር 7 ላይ በመሠዊያዬ ላይ ርኩስ እንጀራ ታቀርባላችሁ። እውር መስዋዕትን ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? በመሠዊያዬ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። ከዛ በኋላ ትልቁ የኢትዮጵያ ስሙኝ፣ እግዚአብሔር ያለው በእናንተ ደስ አይለኝም። ኧረ በእናንተ ደስ አይለኝም። ለምን? ከበደላችን የተነሳ ከጥፋታችን የተነሳ የውሸት ጾም፣ የውሸት አምልኮ፣ የውሸት ጸሎት የት አለ ፍሬው? እንደገና እየባሰብን ሄዷል። ጭራሽ እኛም የወንጌል አማኞች የችግሩ የጥፋቱ የአመፁ ዋና ተዋናይ ሆነናል። ዋና በማንሸፍነው ደረጃ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ይህንን እንደውስ በቀላል ቋንቋ ግለጹልኝ እስቲ። አልቀበልም አለ በቃ ጌታ። ለምን? እዚህ ጋር መስፈርት አለ። አርጉ የሚለው ነገር ሳይከናወን ከእግዚአብሔር ጋር መቀጠል አይቻልም። በእግዚአብሔር ማገልገል አይቻልም። መጀመሪያ ተው የተባለው ነገር መተው አለብን። በጣም የሚያሳዝን ነገር በማርቆስ 7:8 ላይ ደግሞ ምን ይላል ብትሉኝ፣ የእግዚአብሔርን ትእዛዝ ትታችሁ ጽዋን ማድጋንም እንደማጠብ የሰውን ወግ ትጠብቃላችሁ። ይህንንም የመሰለ ብዙ ሌላ ነገር ታደርጋላችሁ። እንዲህም አላቸው፣ ወጋችሁን ትጠብቁ ዘንድ የእግዚአብሔርን ትእዛዝ እጅግ ንቃችኋል። ማን? የኢትዮጵያ ሕዝብ የናቀው መሪውን አይደለም፣ የናቀው እግዚአብሔርን ነው። እያስቆጣ ያለው እግዚአብሔርን ነው። አሁን በዚህ ጸሎት ወቅት እየተሰራ ያለው ነገር በጣም አሁንም ጆሮ ጭው ያደርጋል። ጦርነት አልቆመም። ወንድም ወንድሙን መጥላት አልቆመም። ዘረኝነት አልቆመም። መሰዳደብ አልቆመም። እንዲህ ሰው በመሆን እንኳን ሰው በመሆን ክርስቶስን ባለማወቅ በአቅም ሰው በመሆን የሆነ ነገር መልካም ነገር ሊረዳ የሚችልበት ህሊና የሚባል ነገር እግዚአብሔር ሰጥቶናል። ይሄውን ህሊና ያለው ሰው የሚያደርገው ነው። ሕፃናት ሴቶች ሳይቀር ይደፈራል። በዚህ በጾም ወቅት አሁን ሲፈታማ ጉድ ይፈላል። በጌታ በኢየሱስ ስም ለኢትዮጵያ ሕዝብ መንቃት ይሁንለት። በእውነት ነው የምላችሁ። ጉስቁልና አይበቃውም ይሄ ሕዝብ፣ ወደ እግዚአብሔር አይመለስም ይሄ ሕዝብ። በቃ እግዚአብሔርን ከማጣት የተነሳ በቃ ሰው ጨለማ ውስጥ ነው ያለው። መፍትሄው ወደ እግዚአብሔር መጠጋት ብቻ ነው። ለኢትዮጵያ መፍትሄው ወንጌል ነው። መፍትሄው ኢየሱስ ክርስቶስ ይባላል። አሁን ደግሞ ፋሲካ ደረሰ። ደግሞ አሁን እንትን ይባልና ይሄ ምንድነው የሚባለው? የስቅለት ዓርብ ምንድነው የሚባለው? ስቅለት ቀን ይባልና ደግሞ ቄሱ ናቸው እኮ ደግሞ ቸፕ እያደረጉ። ኧረ በኢየሱስ እናንተ እግዚአብሔር እኔ ሁሌ የማመሰግነው ነገር ከምን አይነት ጨለማ ነው ያወጣን። እኛም እኮ በዛ ጨለማ ውስጥ ነበርን። ከእንቁላልና ከዶሮ ከስጋ ተለይተን ያችን 40 ቀን እንትን እንልና ምንም አይነት ኮኔክሽን የለውም ኦርቶዶክስ ከኢየሱስ ክርስቶስ ጋር ስሙን ያውቀዋል እንጂ ፐርሰናል ኮኔክሽን የለውም። ይሄ ነው ልዩነቱን አሁን የገባኝ። ኢየሱስ ሲባል የሚሰማኝ ስሜት ያኔ እዛ ኦርቶዶክስ ውስጥ ሆኜ አሁን የሚሰማኝ ስሜት ኮምፕሊትሊ የተለያየ ነው።
አሁን እኮ ኢየሱስ ሲባል ስቅለቱ ትዝ ይለኛል። ኢየሱስ ሲባል ለኔ የከፈለው መስዋዕትነት ትዝ ይለኛል። ኢየሱስ ሲባል መድኃኒት ትዝ ይለኛል። ኢየሱስ ሲባል እውነትና ብርሃን መንገድ እኔ ነኝ ያለው ትዝ ይለኛል። በደሙ የዋጀኝ ትዝ ይለኛል። አሁን የኢየሱስ መሆን እኮ ነው የሚያሳርፈው። የኢየሱስ መሆን እኮ ነው። አሁን እኮ የተሰቀለላችሁ ኢየሱስ እኮ ነው። ሌላ እኮ የተሰቀለ ነገር የለም። ኢየሱስ እኮ ብቻውን የተሰቀለው። አሁን በሌላ መልእክት እመጣለሁ በሚቀጥለው ሳምንት ስለ ኢየሱስ። እባካችሁ ሕዝቤ ንቁ። እባካችሁ ኢትዮጵያውያን ወደ ኢየሱስ ወደ እውነተኛው አምላክ ተመለሱ። ማረፊያው ኢየሱስ ክርስቶስ ብቻ ነው። የመዳኛው መንገድ ኢየሱስ ክርስቶስ ብቻ ነው። አያችሁት አይደለም እንዴ? አያችሁት አይደለም ወይ? ውጤት እንደሌለው የሚነዳችሁ እኮ ያ ጠላት ነው። አውሬው እኮ ነው ከኋላ ሆኖ እንደዚህ በል፣ እንደዚህ አርግ፣ እንደዚህ አርግ። ጥፋትና ክፋትና ይሄ ተንኮል ብቻ። ግን ክርስቶስን ማወቅ አስተዋይ ያረጋል። ክርስቶስን ማወቅ ሰላማዊ ያረጋል። ክርስቶስን ማወቅ ከጭንቀት ያሳርፋል። የዘላለም ሕይወት ይሰጣል። ያለ ዘላለም ሕይወት አትመላለሱ። በስርዓት ብቻ አትኑሩ። ስርዓት ነው። አሁን ስርዓት የሚባል ነገር አለ እዛ ቤት። ስርዓት በጌታ በኢየሱስ ስም ከስርዓት ያውጣል። ህዝቡ ይንቃ። ወንጌል ይሰበክ። እውነተኛ ወንጌል ይግባው ለኢትዮጵያ ህዝብ። የሚያበላላን እውነተኛ ወንጌል ስለማይሰበክ ነው። ትውልድ መዳን ያልቻለው እኛ የወንጌል አማኞች በክርስቶስ እውነት ስላልተገለጥን ነው። ተቀላቅለን ነው። ግራ ያጋባ ነው ትውልዱን በጌታ በኢየሱስ ክርስቶስ። ሃሌሉያ። ስሙኝማ ለኢትዮጵያ ህዝብ ሆሴዕ 4:8 ላይ የህዝቤም ኃጢአት መብል ሆኖላቸዋል፣ ልባቸውንም ወደ በደላቸው አድርገዋል። ይሄ ውሸት ነው ካላችሁ እናንተ ከቃሉ ጋር ተነጋገሩ። ቁጥር 10 ላይ ደግሞ እዛው ሆሴዕ 4 ላይ ምን ይላል? እግዚአብሔርንም መጠበቅ ትተዋል እና ሲበሉ አይጠግቡ፣ ሲያመነዝሩም አይበዙም። ኖርማል ሆነ እኮ እናንተ። ያ ኃጢአት እኮ ተለማመድን እናንተ። ካለ እግዚአብሔር ማምለክ እኮ ተለማመድን። እግዚአብሔር በሌለበት መኖር ተለማመድን። የእግዚአብሔር ነገር ቀለለብንና አሁን የዓለምኛውን ነገር ይዘን ተጣብቀን ከዓለምኛው ነገር ጋር ቁጭ ብለናል። እግዚአብሔር ለእናንተ ለወንጌል አማኞች እንደዚህ ይላችኋል። ስሙኝማ ኢሳይያስ 40:1 አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር አምላካችሁ። ብዙ ግራ የተጋባ ሕዝብ አለ፣ የተራበ ሕዝብ አለ፣ የተጨነቀ ሕዝብ አለ፣ መፍትሄ ያጣ አለ፣ የነገሥታት ሕልም አለ ያልተፈታ። እኔና እናንተ ብርሃን ሆነን የምድርን ጨለማ ልንገፍ ነው የተጠራ ነው። ራሳችን ጨለማ ውስጥ ገብተን ሌላ ችግር እንድንፈጥ አይደለም። የማጽናናት ስራ። ስሙኛ ደግሞ እኔ እኮ እናንተ ወንጌል አማኞች እባካችሁ ስሙኝ ይሄን ነገር። በዚህ ዘመን ሰው ሰራሽ በሽታ ምንድነው ብትሉኝ በሕፃናት ላይ የኛ በደል የኛ ኃጢአት፣ በተለይ ይሄ ኦቲዝም ምናምን ADHD እያሉ ስሙን ማለት ይሰጡታል። እኔ ምንም አትጠይቁኝ። ሰው ሰራሽ በሽታ ገብቷል። አሁን ቤተክርስቲያን እነዚህ ልጆች ማዳን አልቻለችም እንዴ? እግዚአብሔር አያድንም እንዴ? አይፈውስም እንዴ? እኔና እናንተ ልጆች የሞተ ሲያስነሳ የነው ጌታ አይደለም እንዴ? ሽባ የተረተረ አምላክ አይደለም እንዴ? እውር ያበራ አምላክ አይደለም እንዴ? ልጆቻችንን ኦቲዝም የያዛቸውን በሌላ ነገር የታመሙትን ተቀብለን ገጭ ብለናል። ተቀብለን እኮ ቁጭ ብለናል። አምነን ቁጭ ብለናል። ዓለም ያመጣችው በሽታ መሆኑን የምታውቁት አሁን ዓለም ናት መፍትሄ የምታመጣው። በጣም ሼም የሚይዘው ነገር ደግሞ እዚህ ጋር በጣም የሚያሳፍረው ነገር ለእነዚህ ለኦቲዝሞች ዓለም ጥረት እያደረገች ነው። ራሷ ያመጣችው በሽታ ራሷ የፈጠረችው ነገር መልስ አታበት። አሁን በራሷ መንገድ ደግሞ መፍትሄ ለማምጣት ኦቲዝም አዌርነስ ቤተክርስቲያን መጥተው በዙም ያስተምራል። ቤተክርስቲያን መጥተው የኦቲዝም አዌርነስ የኦቲዝም ልጆች እንዴት አንድል ማድረግ እንደሚቻል እንዴት እንደዚህ እንደሚያርጉ ቴራፒ ስፒች አለ፣ ያኛው አለ፣ ይሄኛው አለ። ስሙኝ ባካችሁ፣ የእግዚአብሔር በሽታ አይደለም። ለምን ብትሉኝ ልጆች የእግዚአብሔር ስጦታዎች ናቸው። እግዚአብሔር ደስ የሚለንን ስጦታ ነው እንጂ የሚሰጠው ምንጨነቅበትን፣ ምንታመምበትን፣ ምናማረርበትን፣ መከራ ስቃይ የምናይበትን ስጦታ አይሰጥም። ዝም ብላችሁ ፈትሹ ብቻ። ለምን ይሄ ሆነ? ለምን በልጅ ላይ ተገለጠ? የኛ ኃጢአት ልጆቻችን ላይ ሊገለጥ ይችላል። 1 2 ወደ እግዚአብሔር ካለመጫዋችን የተነሳ እነዚህ ልጆች ኦቲዝም ተብለው ተቀብለን ቁጭ ብለናል። ያሳፍራችሁ። ዓለም አሁን ቤተክርስቲያን መጥታለች ለኛ መፍትሄ ልሰጥ። እኔ በሆነ የቤተክርስቲያን መሪ አላስገባም። ዓለምን መፍትሄ ያላት ብዬ አላስገባም በእግዚአብሔር ቤት። ምን ታደርጋለች ብትሉኝ ጠዋትና ማታ ለእነዚህ ልጆች እጸልያለሁ። ጌታ ሆይ በነ ጳውሎስ በነ ጴጥሮስ ጊዜ ሰራ አንተ አይደለህምን? አንተ ትችላለህ አይደለምን? እነዚህ ልጆች ግራና ቀኛችሁን አያውቁም፣ ሕፃናቶች ናቸው። ለምንድን ነው ኦቲዝም የሚባለው ነገር መፍትሄ ያጣው ብዬ እጄን ጭኜ እጸልያለሁ። እናንተ ኦቲዝም ያላችሁ ኦቲዝም ያለባቸው ልጅ ያላችሁ በእግዚአብሔር ታመኑና
ጸልዩ፣ ልጆቹ ይፈወሳሉ። የማይፈወሱበት ምንም ምክንያት የለም። ከዛ በኋላ ደግሞ የኛ ልጆች መጀመሪያ ቤተክርስቲያን ውስጥ ያሉት መፈወስ አለባቸው። ከዛ የኛ ልጆች ከተፈወሱ ደግሞ ከውጭ ያሉት ደግሞ ይመጣሉ፣ የጌታን ክብር ለማየት ይመጣሉ ለመፈወስ። እኔ እዚህ በሽተኛ ልጅ ቆልዬ እንዴት ነው ዓለምን ሄጄ ኢየሱስ ያድናል ምለው? በሽተኛ እኮ ቤተክርስቲያን ውስጥ በዝቷል። ካንሰር ይዞ ቁጭ ብሏል። ኦቲዝም ልጅ ይዞ ቁጭ ብሏል። አእምሮ በሽተኛ አለ፣ ዲፕሬሽን አለ። የእግዚአብሔር ቤት እኮ የበሽታ ማጎሪያ አይደለም፣ በሽታን ማስለቀቂያ እንጂ። የበደልን እስራት ትፈቱ ዘንድ ቁጥር 6 ላይ ቀንበርንስ ጠፍር ትለቁ ዘንድ የተገረፉትን አርነት ትሰዱ ዘንድ ቀንበሩን ሁሉ ትሰብሩ ዘንድ አይደለምን? እንጀራን ለተራበ ትቆርስ ዘንድ ስደተኞቹ ድሆች ወደ ቤት ታገባ ዘንድ የተራቆተውን ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን? ስለዚህ እግዚአብሔር የፈቀደው ጾምና እኔና እናንተ ምን ጾመው ጾም አንድ አይደለም። እግዚአብሔር የሚፈልገው ጸሎትና እኔና እናንተ ምን ጸልየው ጸሎት አልተገናኘም። ይሄ ካልገባን እንዲሁ ግራና ቀኝ ሆነናል፣ ፊትና ኋላ ሆነናል፣ ከእግዚአብሔር ጋር ተለያይተናል። እርስ በርሳችን እንዲያስታርቁን ወደ መንግስት፣ የታመሙ ልጆቻችን መፍትሄ እንዲሰጡ ወደ ዓለም ሐኪም። እዚህ ጋር እኮ የእግዚአብሔር የሆነ ትልቅ ኃይል አለ እኮ እናንተ። አስታራቂ ቃል አለው እኮ ጌታ፣ አስታራቂ መንፈስ አለው እኮ፣ የሚገጥልን ነገር አለው እኮ፣ ስልጣን አለን እኮ፣ የፈውስ ስልጣን አለ። የታረግ ነው እሱን የታረግ ነውና ልጆቻችን በሽተኛ ሆኑ። የልጅ ፈውስ የልጆች እንጀራ ነው የሚለው ነገር የት ሄደና እኔና እናንተ ሁላችንም በሽታ ይዘን ቁጭ አልን? እንዴት ሆኖ ነው ይሄ? እንዴት ሆኖ ነው እንደዚህ የምንኖረው? እንዴት ሆኖ ነው? የእግዚአብሔር ነገር ለምንድን ነው የቀለለብን? እኔ አልገባኝም ወገኖች፣ እኔ አልገባኝም። ስሙኝ፣ እግዚአብሔር ያለው ይህንን ነው። ኢሳይያስ 1 ላይ ቁጥር 2 እግዚአብሔርም ተናግሯል እና ሰማያት ስሙ፣ ምድርም አድምጪ። ልጆችን ወለድኩ አሳደግኩ፣ እነሱም አመጹብኝ። ይሄ ውሸት ነው። ይሄ እኔና እናንተን አይገልጸንም። ይሄ አሁን ግር የሚል ነገር ነው። ምን ማለት ነው የሚባል ነገር ነው። ይሄ በግልጽ አልተጻፈልንም። ከዛስ ሉቃስ 6:46 ላይ ስለምን ጌታ ሆይ ትሉኛላችሁ? የምለውን አታደርጉም። የማይታዘዙ ልጆች ሆነናል፣ እማንፈራ ሆነናል። ይሄንን ደግሞ ካልነቃንና ወደ ንስሐ ካልመጣን መፍትሄ የለም። ከእግዚአብሔር ጋር መታረቅ የለም። ሰላም ማግኘት የለም። እረፍት ማግኘት የለም። ቤተክርስቲያን እኮ በሀገር ጉዳይ ላይ ስልጣን አላት። የዓለም መንግስታትን ታንቀጠቅጣለች እኮ ቤተክርስቲያን። ለምን? የላይኛው ስልጣን ነው ያላት ቤተክርስቲያን። አይገርማችሁም? እኛ ግን ህንፃውን አሳምረን ህንፃው እኮ ያምራል እኮ፣ ግን የተጠለለ የለበትም፣ የሚመገብ የለበትም። ወይ ቃሉን አንመግብ፣ ወይ ደግሞ በሆነ ነገር የትውልድን ህይወት የሚቀይር ነገር፣ የዕለት ጉርሱን እንኳን የሚሸፍን ነገር አንመግብ። እንዲሁ አየር እየመገብ ካለ ወንድም አለ አየር። ስሙኝ፣ ኢሳይያስ 56 ላይ ይሄ በጣም ይገልጸናል። ኢሳይያስ 56:11 ደግሞ ጸገነት ደገፈው አለችው እንዳትሉ ፕሊዝ። ኢሳይያስ 56:11 መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ እነርሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ከእግዚአብሔር ተነጋገሩ። ሶሪ ሁሉ ወደ መንገዳቸው ከፊተኛው እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ጥቅማቸው ዘወር ብለዋል። አሁን በእኔና በእናንተ ዘመን የእግዚአብሔር ስም ተሰደበ፣ ወይ ደግሞ የእግዚአብሔር ቤት ረከሰ፣ ወይ ደግሞ ከወንጌል ጋር ወንጌል ተሰደበ ብሎ የሚቆረቆር ሰው አይታችኋል? በላይኛው ሲመጡብን ነው ሊያንቀጠቅጠን የሚገባው። በኢየሱስ ክርስቶስ ሲመጡብን ነው ልንል የሚገባው፣ ዘራፍ ልንል የሚገባው። ጌታ ይባረክ። በየቀኑ እየመገበን እያስተማረን ያለ ጌታ ይባረክ። ከኛ የሆነ አንዳችም ነገር የለም። እግዚአብሔር በሰጠው ቃል ደግሞ አናፍርም፣ እናመጣዋለን፣ እናገራለን። የሚሰማ ይሰማል፣ ማይሰማ ደግሞ የራሱን ኃላፊነት ይወስዳል። ተባረኩ። ሻሎም ሻሎም። ጸጋ ያብዛላችሁ። ሁላችሁንም ወዳቸዋለሁ።